ሰላም የተከበራችሁና የተወደዳችሁ የግሎባል ኒውስ ተከታታዮቻችን እንደምናምሽታችኋል። ዕለቱ የያዝናቸውን መረጃዎች ወደ እናንተ እናደርሳለን። የተለያዩ መረጃዎችንም ይዘናል። በቀዳሚነት የምናየው እንግዲህ በነገው ዕለት የሚጠናቀቀውን የ2025/26 የእንግሊዝ ፕሪሚየር ሊግን ጉዳይ እንግዲህ በስፋት ይዘናል። እዛ ላይ ቆይታ እናደርጋለን። የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመት እንግዲህ ነገ በተመሳሳይ ሰዓት በሚደረጉ ጨዋታዎች ፍጻሜውን የሚያገኝ ነው የሚሆነው። አንድ ቀሪ ጨዋታ ያለው የሊጉ ሻምፒዮን መሆኑን ያረጋገጠው አርሰናል ከሜዳው ውጭ ተጉዞ ከክሪስታል ፓላስ ጋር እንግዲህ ጨዋታውን ያደርጋል ማለት ነው። ከዚያ በኋላም እንግዲህ ዓለም በጉጉት ሲጠብቅ የነበረውን የፕሪሚየር ሊጉ ዋንጫ ከፍ ብሎ የሚታይ ነው የሚሆነው። ለመላ የአርሰናል ቤተሰቦች፣ ደጋፊዎች፣ አመራሮች እንደዚሁም ደግሞ ለመላ አድናቂዎቹ እንደዚሁም በዓለም አቀፍ ደረጃ እንግዲህ ዋንጫው ከፍ ብሎ የሚታይ በት ነው የሚሆነው። ይህም እንግዲህ በጉጉት የሚጠበቅ ነው። ዘርዘር ያሉ መረጃዎችን በዚህ ዙሪያ ይዘናል፣ ወደ እናንተ እናደርሰዋለን። በሌላ ዜናችን ደግሞ የዴቪድ ራያ ወርቃማ ጓንትንም ጉዳይ ዛሬ የተሰማ ነገር አለ። የአርሰናሉ ግብ ጠባቂ ዴቪድ ራያ እንግዲህ በ2025/26 የውድድር ዓመት ያሳየውን አስደናቂ ብቃት በመቀጠል የሊጉን ኮከብ ግብ ጠባቂ የሚያስመርጠውን የወርቃማ ጓንት ሽልማት እንግዲህ ዛሬ ረፋድ ላይ ነው የተረከበው። ይህ ስኬት ስፔናዊው ግብ ጠባቂ እንግዲህ ሽልማቱን በተከታታይ ለሶስተኛ ጊዜ እንዲያሳካም እንደዚሁ አስችሎታል ማለት ነው። ይህንንም በዝርዝር እንነግራችኋለን። እንደዚሁም ደግሞ ከወደ ደቡብ ምዕራብ ኢትዮጵያም እንደዚሁ አርሰናልን በሚመለከት እንግዲህ አንድ ትንሽ ፈገግ የሚያሰኝም ዜና ተሰምቷል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በዳውሮ ዞን ገሳ ጨፌ ከተማ የሚገኙ የአርሰናል ደጋፊዎች ቡድናቸው ከ22 ዓመታት በኋላ እንግዲህ የፕሪሚየር ሊጉን ዋንጫ ስላነሳ የ120 ሺህ ብር ዋጋ ያለው የዳውሮ ቅልብ ሰንጋን ገዝተው በዓሉን በነገው ዕለት የሚጠናቀቀውን የእንግሊዝ ፕሪሚየር ሊግን እንደዚሁም ደግሞ በዓለም ፊት ዋንጫውን ከፍ የሚያደርገውን የሚካኤል አርቴታ ቡድን አርሰናል የዋንጫ ርክክብ ስነስርዓት እንግዲህ በጋራ ለማክበርም ነው ዝግጅት እያደረጉ ነው የተባለው። የተከበራችሁ የግሎባል ኒውስ ተከታታዮቻችን በሌላ የሀገር ውስጥ መረጃችን ደግሞ የሀገር መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃም ሀገር ውስጥ ለሚገኘው ዲፕሎማቲክ ማህበረሰብ ማሳወቁን ገልጿል። እንደዚሁም ወደ ጎረቤት ሀገር በሚያቀናው መረጃችን ደግሞ ከሰሞኑ እንግዲህ በኬንያ የሀገሪቱ መንግስት የነዳጅ ጭማሪ ማድረጉን ተከትሎ በተቀሰቀሰው ተቃውሞ የአራት ሰዎች ህይወት ሲያልፍ በርካታ ሰዎችም መታሰራቸው እንደዚሁም ደግሞ የትራንስፖርት ስራ ማቆም አድማ መደረጉም የሚታወስ ነው። ይህን ተከትሎ ታዲያ ኬንያ ከነዳጅ ጥገኝነት መላቀቅ ያስችለኛል ያለችውን ወደ 100 ሺህ የሚጠጉ የኤሌክትሪክ መኪኖችን ከቀረጽ ነጻ እንዲገቡም ወስናለች ነው እየተባለ የሚገኘው። እነዚህና መሰል መረጃዎችን እናስደምጣችኋለን። ከዝግጅታችን ጋር አብራችሁ እንድትሆኑ እንጋብዛለን። ቻናሉንም ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በዚሁ ወደ ቀዳሚው መረጃችን እናልፋለን። የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመት ነገ በተመሳሳይ ሰዓት በሚደረጉ ጨዋታዎች እንግዲህ ፍጻሜውን ያገኛል። አንድ ቀሪ ጨዋታ እያለው የሊጉ ሻምፒዮን መሆኑን ያረጋገጠው አርሰናል ከሜዳው ውጭ ተጉዞ እንግዲህ ከክሪስታል ፓላስ ጋር ጨዋታውን የሚያደርግ ነው የሚሆነው። አስቀድሞ ሻምፒዮን መሆኑን ያረጋገጠው አርሰናል ወሳኝ ተጫዋቾቹን እንግዲህ ለአውሮፓ ሻምፒዮንስ ሊግ ጨዋታ ያሳርፋልም ተብሎ ነው የሚጠበቀው። የኮንፈረንስ ሊግ የፍጻሜ ጨዋታ ያለበት ተጋጣሚው ክሪስታል ፓላስም እንግዲህ በተመሳሳይ ለቡድኑ ቁልፍ ተጫዋቾችም ረፍት እንደሚሰጥም የሚጠበቅ ነው። አስቀድሞ የወርቅ ጓንቱን ያሸነፈው ስፔናዊው የአርሰናል ግብ ጠባቂ ዴቪድ ራያ በጨዋታው እንግዲህ ግቡን ሳያስደፍር ለመውጣት ወደ ሜዳም ይገባል ተብሎ ነው የሚጠበቀው። ዴቪድ ራያ በጨዋታው ግብ የማይቆጠርበት ከሆነ በአንድ የውድድር ዓመት እንግዲህ በሊጉ ለአርሰናል 20 ጨዋታዎች ላይ ግብ ያልተቆጠረበት ቀዳሚው ግብ ጠባቂ ይሆናል ማለት ነው። በውድድር ዓመቱ እስካሁን በሊጉ በ19 ጨዋታዎች እንግዲህ ግብ ያልተቆጠረበት ዴቪድ ራያ በክለቡ ታሪክ ከመድፈኞቹ የቀድሞ ግብ ጠባቂ ዴቪድ ሲመን ጋር ክብረ ወሰኑን መጋራቱም የሚታወስ ነው። በሊጉ ሁለተኛ ደረጃን ይዞ ማጠናቀቁን ያረጋገጠው ማንቸስተር ሲቲ በሜዳው ኢትሃድ አስቶን ቪላን የሚያስተናግድ ነው የሚሆነው። በማንቸስተር ሲቲ ቤት እንግዲህ የመጨረሻ ጨዋታቸውን የሚመሩት አሰልጣኝ ፔፕ ጋርዲዮላ ከ10 ዓመታት ቆይታ በኋላ
ከቡድኑ ጋር ይለያያሉም ተብሎ ነው የሚጠበቀው። ከ2 ዓመታት በኋላ ወደ አውሮፓ ሻምፒዮንስ ሊግ መድረክ የተመለሰው ማንቸስተር ዩናይትድም ከሜዳው ውጭ ተጉዞ ከብራይተን ጋር ጨዋታውን ያደርጋል ማለት ነው። ሶስተኛ ደረጃን ይዞ ማጠናቀቁን ያረጋገጠው ማንቸስተር ዩናይትድ ነጥቡን ከፍ ለማድረግ ወደ ሜዳ ይገባልም ማለት ነው። ብራይተን በበኩሉ የአውሮፓ መድረክ ተሳትፎ ቦታን ለማግኘት የሚያደርገው ፉክክርም በነገው ዕለት ተጠባቂ ጨዋታ ነው ሊሆን የሚችለው። በጨዋታው እንግዲህ ብሩኖ ፈርናንዴዝ እንደ 1-1 የሚሆን ኳስ አመቻችቶ የሚያቀብል ከሆነ በሊጉ በአንድ የውድድር ዓመት እንግዲህ በርካታ ለግብ የሚሆኑ ኳሶችንም አመቻችቶ የማቀበል ክብረ ወሰኑን የግሉ የሚያደርግ ይሆናልም ነው እየተባለ የሚገኘው። የውድድር ዓመቱ ሲጀመር እንግዲህ ለዋንጫ ቅድመ ግምትም ካገኙ ቡድኖች መካከል አንዱ የነበረው እና እንደዚሁም ደካማ የውድድር ዘመን ያሳለፈው ሊቨርፑል በአንፊልድ ብሬንትፎርድን ያስተናግዳል። አሰልጣኞችን ቢቀያየርም የውጤት ለውጥ ማምጣት ያልቻለው ቼልሲ ከሰንደርላንድ ጋር ይጫወታል። ከሻምፒዮንስ ሊግ ውጭ የሆነው ቼልሲ የዩሮሊግ እንግዲህ ተሳትፎ ቦታንም ለማግኘት በጨዋታው የሚደረገውን ፍልሚያ ተጠባቂ ነው ማለት ነው። ከሊጉ የመውረድ ስጋት ያለበት ቶትንሃም ሆትስፐርም በሜዳው እንግዲህ ከኤቨርተን ጋር ጨዋታውን ያደርጋል። ቶትንሃም እንግዲህ ከነገው ጨዋታ 1 ነጥብ የሚያገኝ ከሆነ በሊጉ መቆየቱንም የሚያረጋግጥ ነው የሚሆነው። እንግዲህ በጣም ተጠባቂ ጨዋታዎች ናቸው እነዚህ ማለት ነው። ቶትንሃም እንግዲህ ከሊጉ የሚወርድ ከሆነ ደግሞ ከፈረንጆቹ 1977 በኋላ ከእንግሊዝ ዋናው ሊግ እንግዲህ የሚወርድም ይሆናል። ሌላው የመውረድ ስጋት ያለበት ዌስትሃም ዩናይትድ ነው። በሊጉ ለመቆየት የራሱን ጨዋታ አሸንፎ የቶትንሃም ሆትስፐርን መሸነፍ ይጠብቃል። በርንሌይና እንደዚሁም ወልቭስ ደግሞ አስቀድመው ከሊጉ መውረዳቸውን ያረጋገጡ ቡድኖች ሲሆኑ ነገ ሶስተኛው ወራጅም የሚታወቅ ነው የሚሆነው። አሁንም መረጃዎቻችን እንደቀጠሉ ናቸው። የአርሰናሉ ግብ ጠባቂ ዴቪድ ራያ በ2025/26 የውድድር ዓመት እንግዲህ ያሳየውን አስደናቂ ብቃት በመቀጠልም የሊጉን ኮከብ ግብ ጠባቂነት የሚያስመርጠውን የወርቃማ ጓንት እንግዲህ ሽልማት በዛሬው ዕለት ነው የተረከበው። ይህ ስኬት ስፔናዊ ግብ ጠባቂ ሽልማቱን በተከታታይ ለ3ኛ ጊዜ እንዲያነሳ አስችሎታል። የዴቪድ ራያ የ3 ዓመታት የወርቃማ ጓንት ጉዞ እንግዲህ የሚከተለውን ይመስላል። በመጀመሪያው ዓመት 16 ጨዋታዎችን ግብ ሳይቆጠርበት በማጠናቀቅ ክብርነቱን ለመጀመሪያ ጊዜ አጣጥሟል። በ2024/25 የውድድር ዘመን ደግሞ 13 ንጹህ የግብ መረቦችንም በማስመዝገብ ከኖቲንግሃም ፎረስቱ ማትሴልስ ጋር እንግዲህ በጋራ ሽልማቱን መጋራታቸውም የሚታወስ ነው። በአሁኑ የ2025/26 የውድድር ዓመት ደግሞ ብቃቱን ይበልጥ በማሳደግ በ18 ጨዋታዎች ላይ መረቡን ሳያስደፍር በመውጣት ሽልማቱን በብቸኝነት ለመውሰድም በቅቷል። ይህ ድንቅ ስኬት እንግዲህ ዴቪድ ራያን በፕሪሚየር ሊጉ ታሪክ ውስጥ እንግዲህ ትልቅ ስም ካላቸው ግብ ጠባቂዎች ተርታ አሰልፎታል። ሽልማቱን ለ3 ተከታታይ ዓመታት በማሸነፍም እንደ ፔፕሬና ጆኸርት እና እንደዚሁም ደግሞ ኤድሰን ያሉ ታላላቅ ጠባቂዎችንም ታሪካዊ ማህደር መጋራት ችሏል። አርሰናል በርንሌይን 1-0 በረታበት የዓመቱ መዝጊያ ጨዋታ ላይ ራያ ግቡን ሳያስደፍር በመውጣቱ የውድድር ዘመኑን በታላቅ ድል አጠናቋል። በአሁኑ ወቅት እንግዲህ የ30 ዓመቱ ስፔናዊ ግብ ጠባቂ በማድሪዶቹ ቤት አዲስ ታሪክ እየጻፈ የሚገኝ ሲሆን በሊጉ ታሪክ 4 ጊዜ በማሸነፍ ክብረ ወሰኑንም የያዙትን ፒተር ቼክ እና ጆኸርትን ለመድረስ አሁን የሚቀረው አንድ ሽልማት ብቻ ነው ማለት ነው። በሌላ ስፖርታዊ መረጃችን ደግሞ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ ተደርጓል። ይህም በዛሬው ዕለት ነው ይፋ የተደረገው። በዚህ መሰረት የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች በመባል መመረጥ ችሏል። ብሩኖ ፈርናንዴዝ በውድድር ዘመኑ 20 ለግብ የሆነ ኳስ አመቻችቶ በማቀበል ሪከርድ መጋራቱም አይዘነጋም። በተጨማሪም ብሩኖ ፈርናንዴዝ እንግዲህ 8 ግቦችን ከመረብ ማሳረፍም ችሏል ማለት ነው። ፈርናንዴዝ በ2010/11 ቪዲች ካሸነፈ በኋላ ይህንን ሽልማት ያሸነፈ የመጀመሪያው የማንቸስተር ዩናይትድ ተጫዋች ሆኗል ማለት ነው። ፈርናንዴዝ በዚህ ዓመት ምን አሸነፈ? የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች በመሆን አሸንፏል። እንደዚሁም ደግሞ የእንግሊዝ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋችም ተደርጎ ተመርጧል። በተመሳሳይ ደግሞ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋችም ሆኖ ሊመረጥ ችሏል። ይህ ዓመት እንግዲህ ለሱም በታላቅ ድል ያጠናቀቀበት ነው ብሎ መናገር
ይቻላል። ከዚሁ ከስፖርት ዜናዎቻችን ሳንወጣ ደግሞ የአርሰናል ደጋፊዎች የ120 ሺህ ብር ሰንጋ በሬ ዋንጫ ሲነሳ ለመብላትም ገዝተው በጉጉት እየተጠባበቁ ነው የሚገኙት። ይህ እንግዲህ ፈገግ የሚያሰኝ ነው። በሀገራችን ኢትዮጵያ ነው የሆነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በዳውሮ ዞን ገሳ ጨፌ ከተማ የሚገኙ የአርሰናል ደጋፊዎች ናቸው። እንግዲህ ይህንን ታሪካዊ ቀን ለማክበር ዝግጅት እያደረጉ የሚገኙት ቡድናቸው እንግዲህ ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ስላነሳ የ120 ሺህ ብር ዋጋ ያለው የዳውሮ ቅልብ ሰንጋ ነው እንግዲህ በሬን ገዝተው በዓሉን ለማክበር የተዘጋጁት። ደጋፊዎቹ እንግዲህ የነገውን ጨዋታና እንደዚሁም የዋንጫ ዝግጅቱን በተመለከተ በታላቅ ድግስ ለማክበር ሰንጋቸውን አዘጋጅተው ቀኑን በጉጉት እየጠበቁት ነው የሚገኘው። እንቀጥላለን። የተከበራችሁ የግሎባል ኒውስ ተከታታዮቻችን ወደ ሌሎች ከስፖርት ውጭ ያሉ መረጃዎች ስናልፍ ደግሞ የኬንያው ፕሬዝዳንት ዊሊያም ሩቶ የናፍጣ ዋጋ እንዲቀንስ ትዕዛዝ ማስተላለፋቸው በባለፈው መዘገባችን የሚታወስ ነው። የኬንያው ፕሬዝዳንት ዊሊያም ሩቶ በአሜሪካና እስራኤል ከኢራን ጋር እያደረጉት ባለው ጦርነት ምክንያት እንግዲህ የነዳጅ ዋጋ በመናሩ የተቀሰቀሰውን ህዝባዊ ተቃውሞና የትራንስፖርት አድማ ተከትሎ የናፍጣ ዋጋ እንዲቀንስ እንግዲህ መንግስታቸው መወሰኑንም አስታውሰው ነበር። በባለፈው ጊዜ ፕሬዚዳንቱ ዛሬ ከሀገሪቱ ትራንስፖርት ዘርፍ ተዋናዮች ጋር ከተወያዩ በኋላ እንግዲህ በሰጡት መግለጫ በሚመጣው የሰኔና የሐምሌ ወራት እንግዲህ የዋጋ ክለሳ ላይ በአንድ ሊትር ናፍጣ ላይ የ10 የኬንያ ሽልንግ ቅናሽ እንዲደረግ ትዕዛዝ ሰጥቷል ነው የተባለው። በመካከለኛው ምስራቅ በተቀሰቀሰው ጦርነትና የሆርሙዝ ሰርጥ መዘጋትን ተከትሎ በኬንያ የናፍጣ ዋጋ በከፍተኛ ሁኔታ ጨምሮ የነበረ ሲሆን ይህም በየሳምንቱ መጀመሪያ ላይ እንግዲህ በሀገሪቱ የተቀሰቀሰ ከፍተኛ የትራንስፖርት መዘጋትና እንደዚሁም የሰዎች ህይወት የጠፋበት ተቃውሞንም አስተናግዳለች። ኬንያ መንግስት የኑሮ ውድነቱን ለማረጋጋት ካለፉት 2 ወራት ወዲህ እንግዲህ ከ28 ቢሊዮን ሽልንግ በላይ በድጎማና በታክስ ቅናሽ እንደዚሁ በታክስ ቅናሽ መልክ ወጪ ማድረጉን ፕሬዚዳንት ሩቶ ገልጸዋል። ይህ አዲሱ የዋጋ ቅናሽ ውሳኔ እንግዲህ በሀገሪቱ ተፈጥሮ የነበረውን የትራንስፖርት አድማም ለማርገብ የተወሰነ ስለመሆኑም ነው የተገለጸው። በተመሳሳይ ዜናችን ደግሞ ከሰሞኑ በኬንያ የሀገሪቱ መንግስት የነዳጅ ጭማሪ ማድረጉን ተከትሎ በተቀሰቀሰ ተቃውሞ እንግዲህ የ4 ሰዎች ህይወት ሲያልፍ በርካታ ሰዎች መታሰራቸው እንደዚሁም ደግሞ የትራንስፖርት ስራ ማቆም አድማ መደረጉም የሚታወስ ነው። በዚህ መሰረት እንግዲህ ኬንያ ከነዳጅ ጥገኝነት ለመላቀቅ ስትል ወደ 100 ሺህ የሚጠጉ ኤሌክትሪክ መኪኖችን ከቀረጥ ነፃ እንዲገቡም ወስናለች ነው የተባለው። በዛሬው ዕለት እንግዲህ የሀገሪቱ ፕሬዚደንት ዊሊያም ሩቶ ናቸው ይህንን በተመለከተ መግለጫ የሰጡት። እንደ ፕሬዚዳንቱ መግለጫ ከሆነ በመካከለኛው ምስራቅ ባለው ግጭት ሳቢያ እንግዲህ በዓለም አቀፍ ደረጃ የተከሰተው የነዳጅ ቀውስ በኬንያ የኢኮኖሚ እንቅስቃሴ ላይ ከፍተኛ ጫና መፍጠሩን ነው የገለጹት። መንግስት ቀደም ሲል የነዳጅ የተጨማሪ እሴት ታክስ ወይም ደግሞ ቫትን ከ16 በመቶ ወደ 8 በመቶ ዝቅ ማድረጉን ገልጸው በአሁኑ ወቅትም ተጨማሪ የታክስ ቅነሳ ማድረግ የመንግስትን የገቢ ምንጭ በእጅጉ ስለሚጎዳውና አገልግሎት አሰጣጥ ላይም ጫና ስለሚፈጥር ተግባራዊ ሊሆን እንደሚችል ገልጸዋል ማለት ነው። በመንግስት በኩል የሚደረገው የዋጋ ማስተካከያ ገደብ እንዳለው የተናገሩት ዊሊያም ሩቶ ምንም እንኳን ተጨማሪ የታክስ ቅናሽ ባይኖርም እንግዲህ መንግስት በሚቀጥለው ወር በሰኔና በሐምሌ ማለት ነው በሚደረገው የዋጋ ክለሳ የናፍጣ ዋጋን በ10 የኬንያ ሽልንግ ለመቀነስ እንደተወሰነ ነው ያስታወቁት። መንግስታቸው በነዳጅ ዋጋ ንረት ሳቢያ ለተፈጠረው ኢኮኖሚያዊ ጫና እንግዲህ የፔትሮሊየም ፈንድንና እንደዚሁም የታክስ ቅነሳን በመጠቀም ከ28 ቢሊዮን ሽልንግ በላይ ድጋፍ እያደረገ መሆኑንም አመላክተዋል። ዘላቂ መፍትሄ ለማምጣት ሲባልም ወደ ኢሞቢሊቲ ትኩረት ማዞር እንደሚገባም ገልጿል። በዚህ መሰረት ለዘላቂ መፍትሄ የሚውሉ የመጀመሪያ 100 ሺህ ኤሌክትሪክ ተሽከርካሪዎችን ከቀረጥ ነፃ ለማስገባትም የትራንስፖርቱ ዘርፉን ለመደገፍ የሚያስችሉ አዳዲስ የህግ ማዕቀፎችንና የብድር እፎይታዎችንም ተግባራዊ እንደሚያደርጉ ፕሬዚዳንት ዊሊያም ሩቶ ገልጸዋል። የኬንያ መንግስት 3000 የኤሌክትሪክ ተሽከርካሪዎችን ለደህንነትና አስተዳደር አገልግሎት ማዘዙንም ተሰምቷል። መረጃው የቲክቫህ ኢትዮጵያ ነው። የተከበራችሁ የግሎባል ኒውስ ተከታታዮቻችን ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ቻናላችንን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። ሰናይ ምሽት።